በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ሰዎች እናታችን የእመቤታችን የቅድስት ድንግል ማርያም አስራት የቃል ኪዳን ልጆች ወደደን በፈቀደን በአንድያ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምንቆያችሁ አሜን። የአምላካችን ስም ዘወትር የተመሰገነ የተወደደ ሲሆን እንደ እግዚአብሔር ቅዱስ ፈቃድ የቅዱስ ጳውሎስ መልእክት ሁለተኛ ቆሮንቶስ መልእክት ምዕራፍ 6 ላይ ያለውን ሀሳብ ጥቂት ነገር እንነጋገራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። ቅዱስ ጳውሎስ ስለ ምግባርን ስለማቅናት ምዕራፍ 6ን ጽፏል። ከእርሱም ጋር አብረን እየሰራን የተቀበላችሁትን የእግዚአብሔርን ጸጋ ለከንቱ እንዳታደርጉ ማልዳችኋለሁ ይላል። እንግዲህ የእግዚአብሔር ቤት ያገኘናቸው ጸጋዎች ይኖራሉ። ተናግሮ የመደመጥ ሊሆን ይችላል። ማስታረቅ፣ ከሰዎች ጋር ተግባብቶ መኖር ይችላል። እግዚአብሔር የሰጠን ጸጋ አለ። በተሰጠን ጸጋ ላይ እግዚአብሔር እንድናገለግል እንጂ በዚህ ጸጋ ክፉን እንዳናደርግ በክፉ እንዳንጠቀም ቅዱስ ጳውሎስ ይመክረናል ማለት ነው። እንዲህም ብሏልና በተመረጠች ቀን ሰማሁ በመዳንም ቀን ረዳሁ። በተመረጠች ቀን ሰማሁ በመዳን ቀን ረዳሁ። እንግዲህ የተመረጠች ቀን የተባለችው ዕለተ ዓርብ ናት። ጌታችን የሰጠን ጸጋ የሰጠን ለፍጥረት ሁሉ ጸጋ የሰጠን ስጋው ደሙን የሰጠን ማለት ነው። ስጋው ደሙን ጸጋ አድርጎ የጸጋ ስጦታ አድርጎ የሰጠበት ዕለት የተመረጠች ቀን ስጋ ዓርብ ዕለት ማለት በዕለተ ዓርብ ስቅለት ዕለት ማለት ነው። በመዳን ቀን ረዳሁ ደግሞ ያለው እንግዲህ ስቅለት ዕለት ያን ቀን ድህነት እናደረገ ጌታችን እያለ ነው ቅዱስ ጳውሎስ። ይህንን ነብዩ ትንቢት የተቀመጠ ነበር፣ በነብዩ ትንቢት የተቀመጠ ነበር። በዚህ መነሻነት ቅዱስ ጳውሎስ ጸጋ በተሰጠን መሰረት ወደ ጥፋት እንዳንጠቀም ቅዱስ ጳውሎስ ይመክረናል ማለት ነው። እነሆ የተመረጠች ቀን ዛሬ ናት ይላል። የተመረጠች ቀን ዛሬ ናት። እንግዲህ ስቅለት ዕለት ዕለተ ዓርብ የምታልቅ ቀን አይደለችም። ሁሌም ሕያው ሆና የምትኖር ናት። ምክንያቱም ክርስቶስ ስጋው ደግሞ ጊዜ የሚቆጠርበትና ስጋው በየዕለቱ የሚሰጥ አዲስ እንጂ ዓርብ ዕለት የዛሬ 2000 ዓመት ስጋ አይደለም። ስጋው የክርስቶስ ስጋው ደግሞ ዕለተ ዓርብ የተሰቀለልን የተሰጠልን በየዕለቱ ዮም ብለን የምንጠራው ዛሬ ብለን የምንጠራው የእግዚአብሔር ቀን ቁጥር የለውምና በማይቆጠር ዕለታት ውስጥ ነው እግዚአብሔር ያለው። መጀመሪያም መጨረሻም ስለሌለው የማይቆጠር አንድ ብለናል ባለፈው እና በዚህ መነሻነት የመዳን ቀን ዛሬ እንደሆነና ይቺም የተመረጠች ቀን ዛሬ ናት ብሎ ለሰው ልጆች ድህነት የሚገባ መሆኑን ንስሐ ገብተው ሲገዱ የሚቀበሉበት ዕለት ሁሌም ዛሬም እንደምትባል ቅዱስ ጳውሎስ ይነግራል። አገልግሎታችን እንዳይነቀፍ በአንዳችም ነገር ማሰናከያ እንዳሰጡ እንጠንቀቅ ይላል። ነገር ግን በሁሉ ራሳችን አቅንተን እግዚአብሔር አገልጋዮች እንሁን። በብዙ ትዕግስት በመከራ በችግርና በጭንቀት ሁሉ በመገረፍም በመታሰርም በድካምና በመታወክም በመትጋትና በመጾም በንጽህና በእውቀትም በምክርና በመታገስም በቸርነት በመንፈስ ቅዱስም አድሎ በሌለባት ፍቅር በእውነት ቃል በእግዚአብሔር ኃይል ቀኝና ግራ ለሚሆን የጽድቅ ጦር ዕቃ በክብርና በውርደት በምርቃትና በእርግማን እንደ አሳቾች ስንታይ እውነተኞች ነን ብሎ ቅዱስ ጳውሎስ ለወንጌል በሚከፈለው አገልግሎት ውስጥ የሚገጥመውን መከራ በመጥቀስ ያስተምራል ማለት ነው። እንደሚታወቀው ስንታይ የታወቅን ነን። እንደ ሰነፎች ስንታይም ደግሞ ልባሞች ነን። እንደ ሙታንም ስንታይ ሕያዋን ነን። የተቀጣን ስንሆን አንገደልም። ሐዘንተኞች ስንሆን ዘወትር ደስተኞች ነን። እንዲሁም ደግሞ ድሆች ስንሆን ብዙዎችን ባለጠጋ እናበለጽጋለን። ምንም የሌለን ስንሆን ሁሉ በእጃችን ነው ብሎ ቅዱስ ጳውሎስ እንግዲህ ለወንጌል በሚከፈለው ምክንያት ውስጥ መከራ ቢገጥመንም በክርስቶስ ደስተኞች ነን ብሎ ቅዱስ ጳውሎስ ይመክራል። ቀጥሎ ስለ ቆሮንቶስ ሰዎች ይናገራል። ቆሮንቶስ ሰዎች ሆይ ለእናንተ ተስፋችን የተከፈተ ነው፣ ልባችን የሰፋ ነው። ከእናንተም የደረሰ ሐዘን በእኛ ላይ የለም፣ ከእኛም በእናንተ ላይ የደረሰ ሐዘን የለም። ነገር ግን በልባችን አዝናችኋል። ልጆቼ እንደመሆናችሁ ይህንን እላችኋለሁ፣ ከእናንተ ላይ ስለሚገባኝ ብድራት እናንተ ፍቅራችሁን አስፉልኝ ብሎ ቅዱስ ጳውሎስ ክርስቶስ ምእመናንን ምን ማድረግ እንደሚገባቸው ይመክራቸዋል ማለት ነው። ቀጥሎ ከማያምኑ መለየትን ይናገራል ቅዱስ ጳውሎስ። ተጠራጣሪዎች አትሁኑ፣ ወደ ማያምኑ ሰዎችም አንድነትን አትሂዱ። ጽድቅን ከኃጢአት ጋር አንድ የሚያደርጋት ማን ነው? ብርሃንን ከጨለማ ጋር የሚቀላቅል ማን ነው? ክርስቶስም ከበለሩ ጋር አንድ የሚያደርገው ማን ነው? ወይስ ምእመናንን ከመናፍቃን ጋር አንድ የሚያደርጋ ማን ነው? የእግዚአብሔር ታቦትስ በጣዖት ቤት ውስጥ የሚያኖር ማን ነው? ያው እግዚአብሔር ባሪያዎች እኛ አይደለምን? እግዚአብሔር እንዲህ ሲል ተናገረ፣ እኔ
በእነርሱ ያድራለሁ፣ በመካከላቸውም እኖራለሁ፣ አምላካቸውም እሆናቸዋለሁ፣ እርሱም ሕዝቤ ይሆኑኛል። ስለዚህም ከመካከላቸው ተለይቼ ወጣሁ፣ ከእነርሱም ተለየሁ። ወደ ርኩሳን አትቅረቡ፣ እኔም እቀበላቸዋለሁ፣ አባት ይሆናቸዋለሁ፣ እናንተም ወንዶችና ሴቶች ልጆች ትሆኑኛላችሁ አለ። ይህን ሁሉም የሚገዛ እግዚአብሔር ብሎ ቅዱስ ጳውሎስ ለቆሮንቶስ ምዕመናን ምዕራፍ 6 ላይ ሁለተኛይቱን ቆሮንቶስ ሲልክ ይህንን መከራቸው ማለት ነው። ክርስቲያኖች ከብርሃን ጨለማ ጋር እንደማይቀላቀለው ኃጢአትንና ጽድቅን መቀላቀል በህይወታችን ውስጥ የለብንም። የተቀላቀለ ህይወት የተቀላቀለ ህሊና ሊኖረን አይገባምና እንዳንቀላቀል እግዚአብሔር በቸርነቱ ይርዳን። ያስተማረን የመከረን የገሰጸን ቅዱሳን አምላክ ስሙ ዘወትር የተመሰገነ የተወደሰ ይሁን። ስብሐት ለእግዚአብሔር።